ማስረጃ አላቸው ማለት ነው። እነዚህ አላቸው። ሁለተኛው ሰው ከሰማይ ነው የሌለ እንዴ? አንደኛ ቆሮንቶስ 15:47 ላይ የፊተኛው ሰው ከመሬት ላይ ነው ይላል። ሁለተኛው ሰው ከሰማይ ነው ይላል። ሰው ነው የሚለው እኮ አምላክ አይደለም። ሁለተኛው ሰው ከሰማይ ነው ይላል። ዮሐንስ ወንጌል ምዕራፍ 8:23 ላይ እናንተ ከላይ ናችሁ፣ እኔ ከላይ ነኝ፣ እናንተ ከታች ናችሁ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም አለ። ከዚህ ዓለም አይደለሁም ካለ እንዴት ነው ከማርያም ሊሆን የሚችለው? ዮሐንስ 1 ላይ የወረድኩ እንጀራውም ለዓለም ሕይወት የሚሰጠው ስጋ ሄደዋል። ስለዚህ ስጋው ከማርያም አይደለም ከሰማይ ነው። ይኸው ዮሐንስ ወንጌል 6:51 ላይ ራሱ ማለት ነው። ከሰማይ የወረደ እንጀራ እኔ ነኝ፣ እንጀራውም ለዓለም ሕይወት የሚሰጠው ስጋዬ ነው አለ። ስለዚህ ከሰማይ የወረደ እንጀራ ነው እያለ እንዴት ነው ከማርያም የምታስበው? ቃልም ስጋ ሆነ ይላል ዮሐንስ ወንጌል 1:14 ላይ። ዳግመኛ የተወለዳችሁት ከሚበሰብስ ዘር አይደለም ይላል አንደኛ ጴጥሮስ 1:25 ላይ። ስለዚህ ዳግመኛ የተወለዳችሁት ከሚበሰብስ ዘር አይደለም ካለ ቃል የማይበሰብስ ዘር ከሆነ የአዳም የሚበሰብስ ከሆነ ኢየሱስ የያዘው ስጋ የማይበሰብስ ከነበረ ሁለተኛው ሰው ደግሞ ከሰማይ ነው ካለ ከመንፈስ ቅዱስ ነው የተጸነሰው ከተባለ እንዴት ነው ከማርያም የሚወስደው? ምን ነገር አለ? ከማርያም ከወሰደ ደግሞ ፍጡር ነው የሚሆነው። እንዴት ነው የሚሆነው ይለዋል። ግልጽ ነው፣ ግልጽ ነው። ግን እኮ የእነሱም ከስላሴ አማኞች ያልተናነሰ ውዝግብ ነው። መልስ ያስፈልጋል። ከማርያም ይወሰድ ከማርያም ሉቃስ 1:31 ላይ ተጸነሰ ነው የሚለው። ከእርሷ የተጸነሰው ከመንፈስ ቅዱስ ነው እና ይላል። ጽንሱ መንፈስ ቅዱስ ነው፣ የመንፈስ ቅዱስ ጽንስ ነው። ስለዚህ ከማርያም ምንም የወሰደው ነገር የለም። ጽንሱ ራሱ የመንፈስ ቅዱስ ነው። ማዕፀኗን እንደ ከራይ አድርጎ ነው የተጠቀመበት። ልክ ቤተ ከራዩ የለውም። ቻይና እና እንትን ምንድን ነው ታይላንድ ሰው ይሄዳል አይደለ? ዘሩን ሲለው ዘሩን ተወስድና ዘርን የእናትየውም የአባትየውም ዘር ይወሰድና ማዕፀን አለ። ለ9 ወር ያክል ገንዘብ ትከፍላለህ። 200,000 የኢትዮጵያ 300,000 ትከፍላለህ። 200,000 300,000 ከተከፈልክ በኋላ እዛ ውስጥ ትሄዳለህ። እሷ ትወልዳለች። አቅፈህ ልጅን ይዘህ ትመጣለህ። ከዛ ልጅ ማን ነው? የእሷ ነው ወይስ የማን ነው? ባዮሎጂካሊ ስለወለደችው የዛችኛውም ነው። ታይላንድ ያለችውም ልጇም ነው። ግን ስለወለደችው ነው። ባዮሎጂካሊ ግን የማን ልጅ ናት? ራሱ ጄኔቲካሊ የባህል ዘሮቹ ማለት ነው። እንደገና ደግሞ የአብ ልጅ እና የማርያም ልጅ እንትን ከተባሉ በሌላ አባባል ባልና ሚስት ነው የሚሆኑት። ስትመለከተው የማርያም እንቁላል ከተወሰደ ቃል ደግሞ ዘር የሚባለው ነገር ደግሞ ከሆነ ቃል መጥቶ ከልጁ ሰማይና ምድር ከመፍጠር በፊት የነበረው ቃል የሚባል ልጅ የነበረው መጥቶ ከዚህኛው ጋር ከተዋሃደ ያ ወንድና ሴት ማለት ነው። ባልና ሚስት ማለት ነው በሌላ አባባል። የክርስቶስ እናትና ኢየሱስ በእናቱ ሰው ነው፣ በአባቱ እግዚአብሔር ነው። አንተ በእናትህ ምንድን ነህ? ሰላም አዲ አይ በእናትህ ምንድን ነህ? አማራ ነህ? ኦሮሞ ነው ምናምን ስትባል ምንድን ነው የሚባለው? በሱ እኮ በእናቱ ኦሮሞ ነው፣ በእናቱ ደግሞ እንትን አማራ ነው ምናምን ይባላል አይደል? ትክክል። እንደዛ ይባል። ልክ እንደዛ የእነዚህ ደግሞ ምንድን ነው? ኢየሱስ በእናቱ ሰው ነው፣ በአባቱ ደግሞ ምንድን ነው? አምላክ ነው ማለት ነው። ልክ እንደ ሄርሜስ ማለት ነው። ሄርሜስ ግሪክ ውስጥ አስታውሳለህ? ሄርሜስ የሚባለው አላውቀውም። ሄርሜስ በእናቱ ሰው ነው፣ በአባቱ ደግሞ እንትን ፍጹም አምላክ ፍጹም ሰው ነው። ታውቃለህ? እንግዲህ እንትን ውስጥም አለ ግብጽ ውስጥ ኦሲሪስ አይሲስ እና ሆረስ የሚባሉ አሉ። እናትየው ራሱ ሰው ናት። ራሱ ሰው አምላክ ነው መጥቶ ያከበራት። በአባቱ ምንድን ነው? በአባቱ አምላክ ነው፣ በእናቱ ሰው ነው። እንዲህ አይነት ትምህርቶች አሉ። እንዲህ አይነት ትምህርቶች ናቸው ያሉት እና የስላሴ አማንያን የሚያስተምሩ ትምህርት ካሉ ያ የአምላክ ልጅ የነበረው ዘር ወይም ቃል የሚባለው ነገር ድንግል ማርያም ማህፀን ውስጥ ከነበረው እንቁላል ጋር አንድ ሆኗል ወይ? አዎ ካሉ እንግዲህ ምንድን ነው ልዩነቱ? ያው የሚለየው ነገር ምንድን ነው? ተራክቦ አለማድረጋቸው ነው፣ አንሶላ አለመጋፈፋቸው ነው እንጂ በተረፈ የአብ ልጅ የነበረው ከማርያም ልጅ ጋር በተዋህዶ አንድ ሆኗል። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። የመለኮት ባህሪ እና የሰው ባህሪ ሁለቱ ተገናኝተዋል፣ ተዋህደዋል። ያላ ጥራት ይገባ። በጣም ነው የሚዘገንነው። አልዘገነናችሁም? የመለኮት አካል ከሰው አካል ጋር ሲዋሃድ፣ የመለኮት ባህሪ ከሰው ባህሪ ጋር ሲዋሃድ መጥተው ስለዚህ የኦኒሲስ ትምህርት በምን ጣዕሙ እርፍ ነው የሚያደርጉት። ከማርያም ምንም የወሰደው ነገር የለም። የራሱ ቃል ነው፣ የራሱ ልጅ ነው። ድንግል ማርያም ማህፀን ውስጥ መጥቶ ተወለደ። አለቀ። ፔሬድ 4 ነጥብ። አሁን መረጃ አላቸው የላቸውም ምናምን ነገር አርጊመንት እነ ደራ ይወጡታል። ይኸው ደራ አለ። አሁን ቅድም ብያለሁ ከማርያም አሁን ምንም ነገር አልወሰደም ብሎ ይከራከራል። አሁን አንድ ቦታ ሊቀቁለትና ይግባና ይሄን ነገር ይሞግት።
ይኸው አሁን እንዴት ሙግት እንዴት ነው ላሳያችሁ ነው። አስገቧቸው፣ አስገቡልኝ። ናገባ ይበርቁታል። እንደው ፖዚቲቭ ትወርዳለች እያሉ ነበር። ትወርዳለች። ቆይ እየወቀሷቸው የነበረው ምንድነው? እናንተ የሙስሊሞችን እምነት ነው የምታምኑት እያሉ እየወቀሷቸው ማለት እንደ ሙስሊሞች ማን የወረደው? እነዚህ ኦንሊ ጂሰሶች ዩቲ ወርዳለች። ኦንሊ ጂሰሶች አስገቡት፣ ደራን አስገቡት። ናገባ በሚመች ቦታ አይደለም የሚባል ነገር የለም። ናገባ ከማርያም ምንም ነገር አልወሰደም ብላችሁ ታምናላችሁ? ይህ ትምህርት ኤክስፖዝ መደረግ አለበት። የእኛን ትምህርት ደግሞ መታወቅ አለበት፣ የኛ የሙስሊሞች ማለት ነው። እሺ ካልተመቸ እንግዲህ ምንም ማድረግ አልችልም። እሺ ኡስታዝ እንትን ሌላ የመጨረሻ ጥያቄ ላድርገውና ስፔሻሊ እነዚህ ኦሪየንታል ኦርቶዶክስ አንድ ምንነት ነው ያለው የሚሉት ላይ አንድ ምንነት ካለ በኋላ ኢየሱስ አንድ ምንነት ካለ በኋላ ከዛ ድጋሚ ከአብ ጋር በምንነት አንድ ናቸው ማለት ይችላል። ምክንያቱም አንድ ምንነት የሚለው ከሁለት ባህሪ የተገኘ አንድ ባህሪ ነው። እሱም ስጋው ከአብ ከወልድ ከመንፈስ ቅዱስ ምንነት በምንነት አይደል አንድ የሆኑት? አዎ ከአብ ከወልድ ከመንፈስ ምንነት ጋር አንድ ሆነዋል። ለዛ ነው በስላሴ የአካል አራተኛ የባህሪ ሁለተኛ የለም። የሰው ባህሪ መጥቶ በመለኮት ባህሪ ላይ አልተደረበም። አይ እንደዛ ከሆነ ሁለት ባህሪ ነው። ሁለት ባህሪ ካለ የመለኮት ባህሪ አለ፣ የአብ የወልድ መንፈስ ቅዱስ ባህሪ አለ። ከወልድ ከስጋው ባህሪ ጋር መጥቶ በአንድ አካል ውስጥ አለ ነው የምስራቅ ኦርቶዶክስ እና የካቶሊክ የፕሮቴስታንት ትምህርት። የኦሪየንታል ትምህርት ግን ምንድን ነው የሚሉት? ከሁለት አካል አንድ አካል ሆነ፣ ከሁለት ባህሪ አንድ ባህሪ ሆነ። በቃ አንድ ነው። በቃ አንድ ኢየሱስ አንድ ነው። በቃ አለቀ። አንዴ በስጋ አንዴ በመንፈስ ምናምን በመለኮት ምናምን እያሉ መነጣጠል አይቻልም። ከተዋሃደ በኋላ ምንታዊነት ሁለትነት የሚባል ነገር የለም ነው ትምህርታቸው የምስራቅ ኦርቶዶክስ የኢትዮጵያዎቹ ማለት ነው። አዎ ጥያቄ ምን መሰለህ ኡስታዝ፣ ይሄ አንዱ ምንነት ምንድን ነው ተብሎ ሲጠየቅ ስጋው ቃል የሚባል ወይም ደግሞ መለኮትነት የተዋህዱበት ነው። በምንነት አምላክ አዎ እኮ ኮምፖዝድ ነው። አብ ግን ኮምፖዝድ አይደለም። ስለዚህ በምንነት አሁን ከተዋህዶ በኋላ እነሱ በሚሉት ከተዋህዶ በኋላ ኢየሱስና ወልድና አብ በምንነት አልተለያዩ። ከተዋህዶ በኋላ በምንነት አልተለያዩ። የአብም የወልድም የመንፈስ ቅዱስ መለኮት ጋር ነው አብሮ የተዋህደው ራሱ ባህሪው ማለት ነው። የአብም የወልድም የመንፈስ ቅዱስ ባህሪ አንድ ነው አይደል? አንድ ባህሪ ነው። ስላሴ አንድ ባህሪ ነው ያላቸው። የዛ የመለኮት ባህሪ ከሰው ባህሪ ጋር አንድ ሆኗል። ስጋው ቃል ነው። ስጋው ቃል ማለት ኢንካርኔት ወርድ ነው እኮ። ስጋው ቃል ማለት ስጋ የሆነ ማለት ስጋው እኮ ተሰጋ ነው ሆነ ማለት ነው። ስጋ ሆነ ማለት ኢንካርኔት ማለት ኢንካርኔሽን ነው። እሱ ገብቶኛል። አሁን ምንነቱ ምንድነው ስንል የኢየሱስ ምንነት ሲባል ስጋው ቃል ነው። የአብ ምንነት ሲባል ግን አምላክ ብቻ ብለን ነው የምንጠራው። አሁንም እነሱ የሚሉት ማለት ነው። የመንፈስ ቅዱስ ምንነት አምላክ ነው። የወልድስ የኢየሱስ ሲባል ግን ስጋው ቃል ተብሎ አዲስ ምንነት ተፈጥሮለታል። ልክ ከተዋህዶ በኋላ አምላክ ደንጥላቸው ሁለቱ የተለያዩ ናቸው። አደራህን ማለት የምስራቅ ኦርቶዶክስ እና የኦሪየንታል ኦርቶዶክሶች ተዋህዶ የሚያምኑበት እንትን ትንሽ የተሻለ ነው። ከነዛኞቹ የተሻለ ነው። ለመሰለ የተሻለ ነው ብዬ የምልህ አንድ ባህሪ ነው የሚሉት። አንድ ባህሪ ነው የሚሉት። ሁለት ባህሪ አይሉ ራሱ ምንታዊ እነዚህኞቹ ምንታዊ ይሉና ሁለት ነው ይሉና በመለኮት ባህሪ ላይ ሁለተኛ ባህሪ አይጨመርም ብለው ነው የሚያምኑት። ገብተዋል? አይጨመርም ነው ብለው የሚያምኑት ማለት ነው። እና አይ ቲንክ ኦርቶዶክሶቹ ቢኖሩ ጥሩ ነበር። ኦርቶዶክስ ይግቡ አንዴ የተወሰነ እንትን ለማለት ለሚሄድ ቢገቡ ጥሩ ነው ኡስታዝ። እኔም ጠይቄ ነበር ከዚህ ቤት ልደታ ከካቶሊኮች እነሱ እንደዛ ይነበራሉ። የትምህርታቸውን ግልጽ ስላልሆነ ግን ቆይ ኡስታዝ የወልድ ከተዋህዶ በኋላ ያለው ውህድ አንድ ባህሪ ነው አይደል እኮ። ተዋህደ ሲባል ተቀላቀለ አይደለም እኮ። አሁን እነሱ አሁን ሚያ ነው ሚያ ታቅም ሚያ ማለት ኮምፖስት ነው ራሱ ምንታዌ ሳይሆን ተዋህዶ። ተዋህደ ማለት የተቀላቀለ ማለት አይደለም። የግዕዝ ቃል ነው። ተዋህዶ ማለት ትርጉሙ ታውቀዋለህ? ተዋህዶ ማለት ሲምፕሊ አንድነት ማለት ነው። አንድነት ማለት ነው። አንድ ብለህ የለም። አዎ አሃድ ብለህ በግዕዝ አንድ ብለህ አንድነት ለማለት ስትፈልግ ምንድን ነው የምትለው? ተዋህዶ ትላለህ። ልክ እንደ ተውሂድ ማለት ነው። ተውሂድ ማለት ምንድን ነው? ተውሂድ ማለት ምን ማለት ነው? ተውሂድ ማለት አንድነት ማለት ነው። ዋሃደ ከሚለው ዋሃዳ አንድ አደረገ ከሚል ነው የመጣው ራሱ። ተዋህዶ ዋሃደ ነው፣ ተመሳሳይ ነው።
አንድነት ኢትሓድ ዋሂድ ግን ኢትሓድ አንድነት ኢትሓዱ ነው መሰለኝ። ተውሂድ ግን እንትን ነው አንድ መሆን ብቻ አንድ መሆን። አንድነት ማለት ነው ትርጉሙ። አንድነት ይሆናል ራሱ። አሁን ተስሊስ ምንድን ነው በአረብኛ? ሶስትነት ማለት ነው። ስላሴ ሶስትነት ማለት ነው። ልክ እንደዛ ማለት ነው። አሁን ለምሳሌ በግዕዝ ተዋህዶ ማለት አንድነት ማለት ነው። ምንታቤ ሁለትነት ነው። ስላሴ ሶስትነት ማለት ነው። ትርጉሙ የቃሉን ትርጉም ነው የምነግርህ። ረባኑ ምናምን የሚባለው ደግሞ አራትነት ይባላል። እንደዚህ አይነት ነገሮች አሉ፣ ትምህርቶች አሉት ማለት ነው። እና ያ ነው ያለው። ትንሽ ኮምፕሊኬትድ ነው፣ ሞር ፊሎሶፊካል ስለሆነ ታውቃለህ። ፊሎሶፊካል ነው ራሱ እንትኑ ማለት ነው። አይ ቲንክ ዘ ዩዝድ ኢንኮንሲስተንስ ምንድን ነው? ፊሎሶፊካል አስፔክት ይባላል። ኢንኮንሲስተንስ ምናምን የሚባል ነገር እንደዛ ፊሎሶፊካል አስፔክት ናቸው። አስፔክታቸው የእነሱ አስፔክት ማለት ነው። እና ይከብዳል። ፍልስፍና ነው። ፍልስፍና ይዘት ስላለው እንደ ፍልስፍና ነው የምታየው ማለት ነው። እና ሞር እንትን ነው የሚያለው። በነገራችን ላይ ራስ ብታት ልልቀቅ ትፈልጋላችሁ? ራስ ብታት አጀንዳ እንስጥ። ሁላችሁም ያዙ ይሄንን ማለት ነው። ድንግል ማርያም ማህፀን ውስጥ ከድንግል ማርያም የተገኘው መለኮት ነው ወይስ አካል ነው የተገኘው? መለኮት የተገኘው ሰው ነው የተገኘው ብላችሁ ጠይቋቸው። ሰው ይሏቸዋል። ማርያም የአምላክ እናት ናት ወይስ አይደለችም ብላችሁ ጠይቋቸው። ናት ይላሉ። ማርያም የአምላክ የጸጋ እናት ናት ወይስ የባህሪ እናት ናት ብላችሁ ጠይቋቸው። የባህሪ እናት ናት ካሉ መለኮት ከእሷ ተገኝቷል ወይ? ኦንቶሎጂካሊ አልተገኘም ከተባሉ ማርያም ሁለት ልጅ አላት። አንደኛው መለኮት የሚባል ልጅ አላት። ሁለተኛ ነገር ደግሞ ከራሷም የተገኘ ሰው የሚባል ልጅ አላት። የአንድ የባህሪ ልጅ አንድ የጸጋ ልጅ አላት ማለት ነው። ታዞሩታላችሁ። ድንግል ማርያም ማህፀን ውስጥ የተፈጠረውን ሰው ለአምኑ ነው ልጁ ነው ወይስ አይደለም በሏቸው። ልጁ ነው። የምን ልጅ ነው? የባህሪ ልጅ ነው ወይስ የጸጋ ልጅ ነው ብላችሁ ጠይቋቸው። የባህሪ ልጅ ከተባለ ያ ፍጡር ከአብ ተገኝቷል? ኦንቶሎጂካሊ አልተገኘም። ከአብ የተገኘ አይደለም። ከአብ የተገኘው መለኮት ነው። መለኮታዊ አካል ነው የተገኘው ብሎ ነው የሚያምኑት። አካል ዘም አካል፣ ባህሪ ዘም ባህሪ። የጸጋ ልጁ ነው ካሉ አብ ሁለት ልጆች አሉት። እምቅድመ ዓለም ከአብ ያለ እናት የወለደው ልጅ አለው። የእሱ የባህሪ ልጅ አለው። ድንግል ማርያም ማህፀን ውስጥ ደግሞ የተፈጠረው ልጅ እሱ ደግሞ የጸጋ ልጅ አለው። ግልጽ ነው። ሰላም እዲ አዎ በጣም ግልጽ ነው። ግን አይመልሱም። እንደዚህ አይነት ጥያቄዎችን አይመልሱም። ገብተው ቢመልሱ አሪፍ ነው። ልጨምርላችሁ። ድንግል ማርያም ማህፀን ውስጥ የነበረውን ስጋ መጥቶ ሲዋሃድ ያ የተዋሃደው ስጋ ፍጡር ነው ወይስ አይደለም ስትሏቸው ፍጡር ነው ይላሉ፣ ይስማማሉ። የተዋሃደው ከተፈጠረ በኋላ ነው ወይ ከተዋሃደ በኋላ ነው የተፈጠረው ወይስ ከመዋሃዱ በፊት ነው የተፈጠረው ወይስ በተዋሃደበት ጊዜ ነው የተፈጠረው? ግልጽ ነው። መለኮት መጥቶ ሲዋሃደው ስጋ የተፈጠረው መቼ ነው? ከመዋሃዱ በፊት ነው? በተዋሃደ ጊዜ ነው ወይስ ከተዋሃደ በኋላ ነው? የዮኒሰስ ትምህርት አሁን እንትን ይላል። የዮኒሰስ ትምህርት አሁን ለእነዚህ አይነት ነገር ይገላግልሃል። ምንም መጥቶ የተዋሃደው ነገር የለም ይላል። ራሱ ነው ቃልም ስጋ። ልክ የሙሴ በትር እባብ ሆነ አይደል? እባቡ እናትና አባት ነበረው። እባቡ ሰላዴ አልነበረው። የሙሴ በትር ተቀየረ ብለው ያምናሉ እንዴ? እንትምሽ ተቀየረ ብለው ነው። የሙሴ በትር ተቀየረ ሳይሆን የሙሴ በትር እባብ ሆነ። በቃ እባብ ሲሆን በቃ እባብ ነው። በትሩ ነው። ቃልም ስጋ ሆነ የሚሉት እንደዛ ነው የሚያወሩት። ወይም ደግሞ በትሩ ወደ እባብነት ተቀይሯል አይደል ኡስታዝ? አብርሃም ልጁን ሊሰዋ ሲል ምን መጣለት ታስታውሰዋለህ? በእኛ በግ መጥቶለታል። ኧረ በእንትን ላይ ዘፍጥረት 22 ላይም በግ መጥቶለታል። ያ በግ እናትና አባት አለው የለውም? በቃ እንደዛ ማለት ነው። ይህም በግ እንደዛ ነው። ዘፍጥረት 14 ላይ አብርሃም ጋር የመጣው መልከጼዴቅ የሚባለው እናትና አባት አለው? ዕብራውያን 7:3 መሰረት እናትና አባት አለው? የለውም አይደል? እናትና አባት የሉትም ነው የሚለው እኮ። በጉም
ካህኑም የኢየሱስ ምሳሌ ከሆነ ይላሉ እንስሶች በጉም ካህኑም ራሱም ከሆነ ይሄ ድንግል ማርያም ማኅፀን ውስጥ የተዘጋጀው በግ እናትና አባትም የለውም። ካህኑም ራሱም እናትና አባት የለውም። ከማርያም ምንም የወሰደው ነገር የለም። በእርሷ ውስጥ ነው ተጸንሶ የመጣው የሚል ትምህርት ነው ያላቸው። ምንም የወሰደው ነገር ቃል ስጋ ሆነ። ልክ የሙሴ በትረ እባብ እንደሆነው በትሩ ነው እባብ የሆነው፣ ቃልም ነው ስጋ የሆነው። ስለዚህ ከማርያም የወሰደው ምንም ነገር የለም የሚል ነው ትምህርታቸው። ጀዛከላ ኡስታዝ ሀይቀሰን ብዙ ነገር ተምሬያለሁ። አላህ ኸይር ጀዛን ይክፈል። አሚን አሚን። ጥያቄ ያላችሁ ጠይቁ። ጓል ዱከምም ገብቷል ኡስታዝ። ጥያቄ ነው። እንዴት ዋላችሁ? እንዴት አመሻችሁ? ልጠይቅ ጥያቄ? ጠይቂ ጓል። ሰላም ብያለሁ። እንዴት ነሽ? ሰላም እግዚአብሔር ይመስገን። ኢየሱስ በአባቱ እግዚአብሔር ነው በእናቱ ሰው ነው ስትል ሰማሁና ይላሉ። እኔ ሰምለው እነሱ የሚሉትን ነው ያልኩሽ። መጽሐፍ ኦኬ። ምን ማለት ነው? በአባቱ እግዚአብሔር ነው ማለት በእናቱ ሰው ከሆነ እንደዛ እንደሚባለው የእግዚአብሔር ልጅ እግዚአብሔር ነው ማለት ነው ወይስ? የእግዚአብሔር ልጅ እግዚአብሔር ነው፣ የሰው ልጅ ሰው ነው። ሰውና እግዚአብሔር ነው ሁለቱ። አሁን ለምሳሌ የድመት ልጅ ድመት ነው አይደል? በቃ እንደዛ ማለት ነው። የአይጥ ልጅ አይጥ ነው ማለት ነው። የእግዚአብሔር ልጅ እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር የሰው እናት ምንድን ናት? ሰው ናት። የድመት እናት ምንድን ናት? ድመት። የእግዚአብሔር እናት ምንድን ናት? የእግዚአብሔር እናት እግዚአብሔር አይ ዶንት ኖ። እግዚአብሔር እናት አለ ይላሉ እነሱም ያምናሉ። እግዚአብሔር ኢየሱስ ክርስቶስ ወላዲተ አምላክ ትባል የለ? የአምላክ እናት ትባላለች። ስለዚህ የአምላክ እናት ምንድን ናት? ሰው። ለምን የሰው ልጅ ሰው ነው፣ የአይጥ ልጅ አይጥ ነው፣ የድመት ልጅ ድመት ነው፣ የውሻ ልጅ ውሻ ነው በሚለው ያዥውና ከዛ ደግሞ የውሻ እናት ውሻ ናት፣ የድመት እናት ድመት ናት፣ የሰው እናት ሰው ናት። የአምላክ እናት ምንድን ናት? አምላክ። ስለዚህ ማርያም አምላክ ናት ብለሽ ጠይቂያቸው። ያስኬዳል? ኦኬ። የሰው ልጅ ሰው ነው፣ የጦጣ ልጅ ጦጣ ነው፣ የድመት ልጅ ድመት ነው፣ የአይጥ ልጅ አይጥ ነው። የእግዚአብሔር ልጅ ምንድን ነው? የአምላክ ልጅ ምንድን ነው? የአምላክ ልጅ አምላክ ነው። ሉቃስ 3:38 ላይ አዳም የማን ልጅ ነው ይላል? የማን ልጅ ነው ይላል? ሉቃስ 3:38 ላይ አዳም የእግዚአብሔር ፍጡር ነው፣ የእግዚአብሔር ልጅ የእግዚአብሔር ልጅ ይለዋል። ስለዚህ አዳም የእግዚአብሔር ልጅ እግዚአብሔር ከሆነ አዳም ምንድን ነው? እግዚአብሔር ነው። ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የማን ልጆች ናቸው? እግዚአብሔር። ስለዚህ መላእክት ምንድን ናቸው? እግዚአብሔር ናቸው። እንደ አይነት ነገር ሎጂኩ አያስኬድም ነው ለማለት የፈለገው። ኦንቶሎጂካሊ ከወሰድሽው አደጋው ብዙ ነው፣ መዘዝ ይዞ የሚመጣው። ግልጽ ነው። ማርያም ወይ እኔ ወለድኩት አንቺ ታቀፍሽው አለ እንትና ሲናገር ዚቅ ላይ ቅዱስ ያሬድ በዚቁ ምን አለ? ማርያም ወይ እኔ ወለድኩት አንቺ አቀፍሽው አለ ራሱ ማለት ነው። ያ ሙሽራ እኮ ናት ማርያም፣ ታውቂያለሽ? ያ ሙሽራ ናት ይላል ራሱ። ሚስትም ተብላለች ራሱ፣ ግን አይነግሩሽም። እሱ በገዝ እየተደበቁ ስለማይናገሩ ነው። ያ ሚስት ተብላለች ራሱ። ሰዓታት ላይ ታታተሙሽ ምናልባት አንቺ ገዝ ትችያለሽ። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ ለወልድ ወላዲቱ ይላል። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ፣ ለአብ ሚስቱ ነሽ፣ ለወልድ ደግሞ ወላዲቱ፣ ለወልድ ደግሞ እናቱ ነሽ ይላል። ወለመንፈስ ቅዱስ ጽርሐ ቤቱ ይላል ራሱ ማለት ነው።
ሰላም ለኪ ማርያም ምኮንኪ ለአማርቱ ለወልድ ወላዲቱ እያሉ ነው የሚናገሩ ማለት ነው ራሱ ማለት ነው። እና በእነዚህ አይነት መልኩ እንትን ይላሉ። መልክ በእንተ እግዚእት ለምተረገ ስጋኪ ይላል። ሰላም ለኪ ማርያም ለአማርቱ ስብሐት ይላል መጽሐፍ አርጋኑን ምዕራፍ 1 ቁጥር 10 ላይ የአብ ሙሽራ የምትሆን የእመቤታችን የምስጋና ለመጻፍ እንጀምር ይላል። የአብ ሙሽራ ናት ወልድን የወለደችለት ማለት ነው። እንትናም ቱርቱሊያም እንደዛ ነው። ሞኖጎሚ የሚባለው መጽሐፍ ላይ ምዕራፍ 8 ላይ እንደዛ ነው የሚናገረው። ማርያም ሁለት ነገር ናት አለ። ወዝ ቦዝ ቨርጂን ኤንድ ዋይፍ ኦፍ ዋን ሀዝባንድ፣ ድንግልም ናት እና ደግሞ ለአንድ ባል ሚስት ናት ይላል። ብዙ አለ። እያወቀን ነው ጸጥ የምንለው ስሜታቸው እንዳይጎዳ እንጂ እነሱ የሚሉትን ውስጥ ለውስጥ እየተደበቁ የሚሉትን ካወጣ ነው መቀባበሪያም የለንም። አንዳንዴ ለህሊና ለሰው ህሊና ስለምንጠነቀቅ ነው እምነታቸውን ነካብን ምናምን ብለው ዘራፍ እንዳይሉ ነው በቀል ምናምን እንዳያስቡ ተከባብረን እንድንኖር ከሚለው እንጂ እኔ ብዙ ነገር ነው የማውቀው የእነሱን ጉድ ማለት ውስጥ ለውስጥ የማውቀው ነገር ማለት ነው። ግን ስሜታቸውን ይጎዳዋል። ከማርያም የሆነው ከሰው የሆነው ማን ነው? ከሰው የሆነው የሆነው ማን ነው? እግዚአብሔር አብ ነው? እግዚአብሔር ወልድ ነው? እግዚአብሔር መንፈስ ቅዱስ ነው? እግዚአብሔር ወልድ ነው ማለት ነው። ሰው ያልሆኑ ደግሞ ስንት እግዚአብሔሮች አሉ? ይቀሩ ሁለት አሉ ማለት ነው። ከዛ ነው አብርሃም ቤት የገቡት እግዚአብሔሮች አጋዕዝተ ዓለም ይባላሉ። አጋዕዝተ ዓለም ታውቂያለሽ? እግዚ ማለት በግዕዝ ጌታ ማለት ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። አብርሃም ቤት የገቡ ዓለምን የሚገዙ ጌቶች አሉ። ሶስት ናቸው። እግዚአብሔር አብ አንዱ እግዚአብሔር ነው። እግዚአብሔር ሁለተኛው እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ሶስተኛው እግዚአብሔር ነው ይላሉ። ሐምሌ 7 ለሚከበረው የሥላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ላይ እንዲህ የሚል እንትን አለ። ነአምን ወነአምልክ በሃሉ እግዚአብሔር እምቅድመ ዓለም ሀሉ። ትርጉሙም ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በአካሉ እግዚአብሔር ዘበምልክናሁ ለአብ ይመስሉ፣ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ፣ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ይታይሻል። በአንዱ እግዚአብሔር እናምናለን። አንዱ እግዚአብሔር ማን ነው? አብ። ሁለተኛው እግዚአብሔር ማን ነው? ወልድ ካሉ እግዚአብሔር። ሳልሱ እግዚአብሔር ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ ብሎ ያስቀምጡት ማለት ነው። እና ምናልባት እየዋሻው ነው እኔ እስቲ እናዳምጣቸው። ነአምን ወነአምልክ በሃሉ እግዚአብሔር እምቅድመ ዓለም ሀሉ። ዓለም ከመፈጠሩ በፊት በአንዱ እግዚአብሔር እናምናለን እናመልካለን። አንዱ እግዚአብሔር ተመልከች። ቀጥል። ወነአምን በካልኡ እግዚአብሔር ዘምልክናሁ ለአብ ይመስሉ። በሁለተኛ ምን ይላል? ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ዘምልክናሁ ለአብ ይመስሉ፣ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ወነአምን ካለ በኋላ ወ ማለት በግዕዝ ልክ እንደ አረብኛ ነው እና ማለት ነው። ልክ እንደምለው በዕብራይስጥ። ሶስተኛውን ደግሞ አዳምጡት። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ፣ ዓለምን ሁሉ በሚሞላ በሶስተኛው እግዚአብሔር እናምናለን ብሎ ነው ያስቀመጡት። እና በዜማ ሐምሌ አያውቁም ብለው ነው። ቅኔ ማህሌት ውስጥ የተቀረጸውን እኔ ቪዲዮ ራሱ ቀርጬያቸዋለሁ። ራሱ ቅኔ ማህሌት ውስጥ ነው የምነግራቸው። ያው ስሙት።
ወናምልክ ባህዱ እግዚአብሔር ቅድመ ዓለም ሃሎ ተሽረው መርወልምስ ወነአምን በካሉ እግዚአብሔር ዘሩላኩ ለአብ ይመስሉ ወነአምን በሳልሱ እግዚአብሔር ተቀበል መንፈስ ቅዱስ ዘይመልክ ሁሉ ተቀበል ይኸውልሽ ጓል መቀሌ እኔን የሚጠሉኝ ስሜን የሚያጠፉት የተሽለጠለጡና እየተርመጠመጡ ውስጥ ለውስጥ የተለያየ ነገር ደባና ተንኮል የሚያደርጉት ኦርቶዶክሶች በተለይ ማለት ነው። ፕሮቴስታንቶች እንኳን ብዙ አይታፈሩ እንዲህ አይነት ነገር የሚያደርጉት ይህን ምስጢራቸውን ስለማቅ ነው። ምንም አድርጌ አይደለም። አንዴ የሚያሰልመው ገንዘብ እየሰጠ ነው ይላሉ። አንዴ የራቆት ፎቶ እየያዘ ነው ይላሉ። እሺ ሴቶቹስ የራቆት ፎቶ ተያዘባቸው፣ ወንዶቹ በምን ይሆን የሚሰልሙት? ይህንን ነገር አውቃለሁ እኔ ውስጡን አውቀዋለሁ። ለዛ ነው እኔም ብዙ ነገር ይቅር ምለው። ለዛ ነው ይቅር በቃ ህሊናቸውን እንዳልጎዳቸው ከሚለው አንጻር እንጂ ስለ ስላሴ ካወራው አንድ ኦርቶዶክስ አይተርፋትም። አምላካችን ያለ መለየት ሶስት ነው ይሉና እዚህ ጋር ደግሞ መጥተው አይ አንድ ነው አንድ እግዚአብሔር ነው ይላሉ። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ ተመለከቱ። አምላካችን ያለ መለየት ሶስት ነው። ሶስት ሊሸውዱኝ ይሞክራሉ እዚህ ሰው አያነብም ብለው። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 8 ላይ ለመለኮት ሶስትነት ምስጋና ይገባል። መለኮት ምንድን ነው? ሶስትነት አለ። ሰይፈ ሥላሴ ዘረቡዕ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው። መለኮት ሶስት ነው። በምን? በአካል ሶስት ነው። ሰይፈ ሥላሴ ዘሰኑይ ምዕራፍ 2 ቁጥር 42 ላይ በጽርሐ አርያም ለሚኖር ሶስት ለሚሆን አምላክ ሰላምታ ይገባል። ሶስት ለሚሆን አምላክ ሶስት ከዛ በኋላ አንድ ነው ይሉኛል። ዘዳግም 13:7 ላይ አንተም አባቶችም የማታውቃቸውን ሌሎች አማልክት እናምልክ ብሎ ቢጠራ አትስማው ይላል። አብርሃም አያውቀውም፣ ይስሐቅ አያውቅም፣ ያዕቆብ አያውቅም፣ አይሁዳኖች አያውቁም። ምን ነው ሶስት አካል ሳያመልኩ ሞቱ እነዚህ ሁላ ሰዎች? ምን ነው እንዴት እንትን አሉ ራሱ ማለት ነው። ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካሉ እግዚአብሔር ዘይመክሉ ለአብ ይመስሉ በአምላክነቱ አምን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። በሶስት ሁለተኛ እግዚአብሔር ሶስተኛ እግዚአብሔር እያልክ እየነገርከኝ ከዛ በኋላ መተህ ለእኔ እግዚአብሔር አንድ ነው ሶስት አንልም ብለህ ልሸውደኝ ትሞክራለህ እንዴ? አትችልም። እኔ ጋር ስላሴን ቀና ብለህ ማውራት አትችልም። ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ 6 ቁጥር 2 ላይ እዩት። ያለ አጋዕዝተ ዓለም ስላሴ ቅጠል እንኳን ከግንዱ ለዘይቶ አይደግፍም እናል። አጋዕዝተ ዓለም አጋዕዝት ማለት ጌቶች ማለት ነው። የእግዚ ብዙ ቁጥር ነው። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ እንደዛ ነው። ሶስት ልዑላን ገዢዎች፣ ሶስት ጌቶች፣ ሶስቱ ጌቶች ተመልከቱ። ሶስቱ ጌቶች መጽሐፈ ዕዝራ ስብዓት ምዕራፍ 11 ቁጥር 9 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ ሰለስቱ አጋዕዝት ሶስቱ ጌቶች። ሶስት ጌታ እያመለክ እኔ ጋር መጥተህ ላጭንና ቅርሻትን ልታዝረከርክብኝ አይገባህም። ሀሳብ ነው ያቀረብኩት። ሀሳብ ላይ ሞግት። ሀሳብ ነው ያቀረብኩት። ሶስት ጌቶች ይላል። ይኸው መጽሐፎቻችሁ እንደዛ ይናገራል። ወይ አቃጥሉት ያለውን ነገር እኔ ባይብል ይናገራል እንደዛ ብዬ አይደለም ብለው። ይኸው መጽሐፍቶቻችሁ እንዳለ ሶስት ጌቶች እያለ ይናገራል። ወይ አቃጥሉት ወይ ደግሞ ተዉት። ትክክል ካልሆነ ከጥንት ጀምሮ የነበረ መጽሐፍ አባ ጊዮርጊስ ዘጋስጫ፣ ኢትዮጵያዊ ቄርሎስ እየተባሉ የሚባሉ ምን ታርጉታላችሁ? መጽሐፈ ዕዝራ ስብዓት፣ መጽሐፈ ሚስጥር፣ የዶግማ መጽሐፍ
ከእነሱ ለኩል እየጠቀስኩኝ ያለሁት ያሬድ ምን ልታደርጉት ነው? ከረሱል ሰለላሁ ዐለይሂ ወሰለም መወለድ በፊት እኮ የነበረ ነው። ራሱ በ520 ላይ ነው ይሄን የደረሰው። ዝልና ሀራራ የሚባል ነገር ዚቅ እንትን ብሎ ያመጣው ማለት ነው። ዚቅ ብሎ ያስቀመጠው ማለት ነው በኦርቶዶክስ ማለት ነው። እና ይሄ ምንድን ነው ያለው? ዚቅ ነው። በዚቅ ላይ ታገኙታላችሁ። ሐምሌ 7 ነው የሥላሴ ዓመታዊ ዋዜማ ላይ የሚደረገው ዜማ ነው። ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሉ፣ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ሶስተኛ ደግሞ በሳልሱ እግዚአብሔር፣ ወነአምን በሳልሱ እግዚአብሔር፣ በሶስተኛው እግዚአብሔር። ከዛ እኔ ጋር ትመጣና አንድ እግዚአብሔር አለ። የለም እንደዛ ነው። 3 እግዚአብሔሮች ናቸው ያሉት፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት። ማን ነው ከማርያም ሰው የሆነው? ጋድ ዘ ሰን የሚባለው ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉት እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ 2 የቀሩ አሉ፣ አምላክ ያልሆኑ። አብና መንፈስ ቅዱስ ደግሞ አምላክ ናቸው በእናንተ ትምህርት። ሲሞትም ዓለምን ሲቆጣጠሩ የነበሩ 2 ናቸው፣ የቀሩት ናቸው። 2 ያልሞቱ አሉ። እንዲህ አይነት ትምህርት ይዘህ እንዴት ነው እስልምና ላይ መተህ የምትሳደበው? እንዴት ነው የምታብጠለጥለው፣ የምታበሻቅጠው፣ የምታነውረው? እስልምና ላይ መተህ እኛ ሀሳብ ነው ያቀረብነው። በቃ የምታምኑበትን ነገር ነው። አይ ካለ ይሄ መጽሐፍቶቻችሁ ነው፣ ወይ ያቃጥሉት ወይ ጣሉት። አይ ባይብል እንደዛ አይልም፣ እሰየው ይበል የሚያስብል ነው። ባይብል ምንድን ነው የሚለው? ዘዳግም 6:4 ላይ፣ ማርቆስ 12:29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው። እውነት ነው። በቃ ይሄንን ነው። ይሄ የኛ ትምህርት ነው። ኑ ወደኛ። የዓለም ሕዝብ 2 ቢሊዮን ክርስቲያን ከ2 ቢሊዮን ውስጥ 1.7 ቢሊዮኑ በስላሴ ያምናል። በስላሴ ያምናል። እነ ጆባ ዊትነስ፣ እነ ኦሊጂሰስ፣ እነ ሞርሞን ምናምን የሚባሉ አድቬንቲስት እንኳን በስላሴ ያምናል የሚባሉት በአጠቃላይ በስላሴ የማያምኑ ጥቂት ቁጥር ነው ያላቸው። እንዳለ ትልቁ ክርስትና በስላሴ ትምህርት ተጠምደዋል ራሱ ማለት ነው። ስላሴ በሚባል ትምህርት ተጠምደዋል። እና ክርስትና ትክክል ነው ብለህ እንዳትለኝ። ሶላ ስክሪፕቸር ነኝ ትላለህ ለጊዜው፣ ባይብል ብቻ ነው የምንቀበለው ትላላችሁ። ግን ክርስትና የሚለውን ቃል በ110 የአንጾኪያ አግናጢዮስ ነው ለመጀመሪያ ጊዜ ክርስትና ብሎ ሲሰየመው ኮይን ያደረገው። ክርስትና ትምህርቱ ምንድን ነው? ስላሴ ነው፣ ተሰጎት ነው፣ ሃይፖስታቲስ ዩኒየን፣ ኮሰብስታንሻል ምናምን ነገር ባይብል ላይ የሌሉ ፍልስፍና ከግሪክ የተወሰደ የተቀዳ ፕላቶኒክ አንደርስታንዲንግ፣ አርስቶቴሊያን አንደርስታንዲንግ። በነገራችን ላይ አንድ ነገር ልንገራችሁ። ትርጉም የሚባለው ሄርሜኔቲክስ የሚባል ነገር ታውቃላችሁ? ስነ አፈታት ጥናት ይባላል። ሄርሜስ የሚባል አምላክ አለ ታውቃላችሁ? ሄርሜስ ሜርኩሪ ይባላል በሮማያኖች። ሄርሜስ የሚባለው መሀል ላይ ነው፣ ተርጓሚ ነው፣ እየመጣ የሚያስተረጉም ነው። ራሱ ከሰማይ እየመጣ ያስተረጉማል ራሱ የሄርሜስ የሚባለው ማለት ነው። እና ሄርሜኔቲክ የሚባለው ነገር የመጣው እሱ ነው። ኢቨን አተረጓጉማቸውም ራሱ ፕላቶኒክ እና አርስቶቴሊያን የሚባል ናቸው። የአርስጣጣሊስ እና የአፍላጦን የሚባል ነው አተረጓጉማቸው ራሱ ያለው ማለት ነው። ሄርሜስ የሚባል አምላክ አለ በደንብ ብታዩት። እና አንገሎስ የሚባለው ነው ስሙ ራሱ ማለት መልአክ ይባላል ራሱ ማለት ነው። እና መልአክ ይባላል። ያ መልአክ መጥቶ ምንድን ነው የሚያደርገው? ሄርሜስ የሚባለው በሮማ ሜርኩሪ ይባላል። ሄርሜኒዮስ የሚባለው ተርጓሚ ማለት ነው ራሱ። ሄርሜኔቲኮስ ማለት ስነ አፈታት ጥናት የሚሉት የአማልክቱ ተርጓሚ ነው እና መልእክተኛ ነው። አማልክቱ ሲልኩት አንጌሎስ ይባላል እሱ ራሱ። ወንዱ የዜኑስ እና የማያ ልጅ ነው ራሱ። አንጌሊያ ትባላለች ሴትዮዋ ደግሞ የምትላከዋ ሴቷ የዜኑስ እና የሄራ ልጅ ናት። በጣም ዱርዬ ነበር ይሄ ዜኑስ ብትመለከት። ዜኑስ ማያንና ሄራን ነው ያገባው። ከማያ ማንን ወለደው? ሄርሜስን ወለደው ራሱ። አንጌሊያን ደግሞ ከማን ነው የወለዳት? ከሄራ ነው የወለዳት ራሱ ማለት ነው። እህቱ ናት ለአንጌሎስ። አንጌሎስ ደግሞ ማን ነው? ሄርሜስ የሚባለው ማለት ነው። መልአክ ነው፣ መልእክተኛ ነው ማለት ነው። ሄርሜቲክስ የሚባለው ነገር ከዛ ነው የመጣው ማለት ነው። ኤስተርናል ትራዲሽን አሌክሳንድሪያ የሚባለው ትራዲሽን ራሱ የፕላቶኒክ አንደርስታንዲንግ ነው ያላቸው ኢንተርፕሬት ሲያደርጉ የግሪኩ ማለት ነው። አንጾኪያ ትምህርት ቤት ውስጥ ደግሞ የዌስተርኖች የሚባሉት ደግሞ ትምህርት ቤት ውስጥ ደግሞ ያለው የአርስቶትል ነው ራሱ የያዙት። አተረጓጎማቸው የእምነቱ ስራቸው የበቀለው ነገር ከአይሁድ አይደለም የበቀሉት። እነዚህ ከፓጋን ነው፣ ግሪክ ወሮም ነው ራሱ እንትን ያሉት ማለት ነው። አልጎሪካልም አክቲቭ ፓሲቭ ኢምፓላቢሊቲ ምናምን የሚባል ትምህርታቸውም እንዳለ አጠቃላይ የተወሰዱት ከግሪክ ነው የተወሰዱት። ከዛ የበቀሉ ናቸው ራሱ ቸርች ፋዘርስ የምትሏቸው አብዛኛውን። እና እዛ ውስጥ የነበረው ነው ትራዲሽን ይዘው ብቅ ያሉት እና ከክርስቶስ ትምህርት ጋር የቀየጡት ከሐዋርያት ትምህርት ጋር የቀየጡት ማለት ነው። ይህን ይመስላል ጓል መቀሌ። አመሰግናለሁ። ለፈለፍኩብሽ መሰለኝ ዛሬ ልክ አይደለሁም።
ልክ አይደለሁም። አይ የመጨረሻ ጥያቄ አሁን ለምሳሌ በቃ እሱ ገብቶኛል ትክክል እና አባ ተክለ ሃይማኖት እና አቡነ አረጋዊና እና ቅዱስ ጊዮርጊስ ከባይብል ውጭ ናቸው ማለት ነው። ሁሉም ባይብል ውስጥ የሉም እና እኛ በኢትዮጵያ ኦርቶዶክስ ነው እነዚህ እንትን የመጡት ወይስ በሌላው በኦርቶዶክስ በግሪክም በግብፅም አሉ እነዚህ እነ ተክልዬ እነሱ አቡነ አረጋዊ ምናምን እንመጣበታለን። ተክልዬ እመጣለሁ። ስለ ጊዮርጊስ ስላለ ጊዮርጊስ ከእኛ ጋር ግንኙነት አለው። ሱረቱል ካፍ ምዕራፍ 18 የዋሻውና የሰሌዳው ባለቤቶች ከተአምራቶች ሲሆን ግሩም መሆናቸውን አሰብክን ይላል። አጀባ ግሩም መሆናቸውን አሰብክን ይላል እና አምላካችን አለ። የዋሻው ምዕራፍ የሚባል አለ ራሱን የቻለ የዋሻው እንትን አለ እና እነዚህ በዚህ ሰዓት ላይ ሰማዕታት የሆኑበት ዘመን ነው። ኔሮ የሚባል ንጉሥ ተነስቶ ሲጨፈጨፋቸው ዋሻ ውስጥ ገቡ ማለት ነው። ከዋሻው የተረፉ ሰዎች የተሰዉ ሰዎች አሉ። መርቆሬዎስ የሚባል አለ። ማርኪዩስ የሚባል መርቆሬዎስ የሚባለው አለ። በ224 ነው የስላሴ ትምህርት ምናምን ከመምጣቱ በፊት የነበረ ነው መርቆሬዎስ። ቂርቆስና ኢየሉጣ የሚባሉ አሉ በ304 ላይ ራሱ ማለት ነው። አርሴማ አለች ራሱ በውጭ በ290 ጆርጅ አለ በኢትዮጵያ ጊዮርጊስ የሚባለው 303 ላይ ነበሩ ማለት ነው እና በ372 ላይ ነው በ372 ላይ ነው የነቁት። ሲነቁ ገበያው ተቀይሮ ምናምን ያዩት የራሱ ማለት ነው እና የቁጥራቸው መጠን አይታወቅም። በኦርቶዶክስ እና በካቶሊክ 7 ናቸው ይላሉ። 7 ደቂቀ በኤፌሶን ዳኪዮስ ውስጥ የነበሩ ናቸው፣ ፐርስኪዩት ተደርገው የነበሩ ናቸው ተብሎ ነው የሚታመነው። በ372 ላይ ነው ለ300 ዓመት ነው የቆዩት ማለት ነው እና በጨረቃ አቆጣጠር 9 ዓመት ይጨምራል 309 ቀን ማለት ነው። 300 ዓመት ነው የቆዩት። የቁጥራቸው መጠን ግን አጠይቃቸው ያለው እነሱ 7 ናቸው እያሉ ነው የሚለው ይከራከራሉ። 8 ነው የሚለው አሉ፣ 9 ነው 12 ነው የሚለው አሉ። ያንን ነው የዋሻውና የሰሌዳው ባለቤቶች ከተአምራቶች ሲሆን ግሩም መሆናቸውን አሰብክን ይላል እና ዋሻ ውስጥ የነበሩ ሰዎች አሉ፣ ከዋሻው የተረፉት አሉ፣ ሰማዕታት የሆኑት እነሱ እንደዛ ናቸው። አቡነ አረጋዊ የምታያቸው ተስዓቱ ቅዱሳን ከሚባሉት ውስጥ ሚያፊሲስ እና ዲያፊሲስ በሚባለው ጭቅጭቅ ተሰደው የገቡ ናቸው እና አባ ገሪማ ገረምከኒ አባ ገሪማውን ባይብልን አይ ቲንክ ከአረማይስጥ ይሁን ከሶሪያ ይሁን ወይ ከግሪክ ይሁን ወደ ግዕዝ የተረጎሙ እሳቸው ናቸው። አቡነ ገብረ መንፈስ ቅዱስ ገዳም ውስጥ ያለው እሱ ነው ራሱ መልከጼዴቅ ገዳም ውስጥ ነው ያለው እንጂ አቡነ ገብረ መንፈስ ቅዱስ ራሱ የሚባሉት ማለት ነው። አቡነ አረጋዊ የሚባሉት ማለት ነው። እሳቸው የወጡት ማለት ከረሱል ሰለላሁ ዐለይሂ ወሰለም በፊት ነው ኢትዮጵያ ውስጥ የገቡት ራሱ እነሱ። ከዛ በኋላ እነዚህ አቡነ ተክለ ሃይማኖት የምታያቸው የነበሩት ጢሳ ነው። ጢሳ ተክለ ሃይማኖት ነው የተወለዱት። እዚህ ቡልጋ ውስጥ ነው የተወለዱት። ቡልጋ የተወለዱት ማለት ነው። ጢሳ ተክለ ሃይማኖት ነው የተወለዱት ማለት ነው። ከዛ በኋላ ነው የተቀበሩት ደብረ ሊባኖስ ያለው ሸዋ ውስጥ ማለት ነው። ወደ መራ ቤቴ አካባቢ ሳደርሽ መሰለኝ አይዶን ነው። ከዛ በኋላ ደግሞ አቡነ አረጋዊ የሚባሉት ደግሞ ከአቡነ ገብረ መንፈስ ቅዱስ የሚባሉት ደግሞ ከግብጽ የመጡ ናቸው። እሳቸው ኢትዮጵያ ውስጥ አይደለም ያሉት ማለት ነው። ዝቋላ ላይ ያረፉት ማለት ነው። እነዚህ ነገሮች አሉ። እነዚህ በኋላ ላይ የመጡ ናቸው። ራሱ እንትናም የሚባል አለ ራሱ የመነን አለ ራሱ ገብረ ክርስቶስ ይባላል። ራሱ ገብረ ክርስቶስ ይባላል። ራሱ ገብረ ክርስቶስ የሰፈሩ ጠፋኛውን የሰፈር ነበር ገብረ ክርስቶስ የሚባለው ታስታውሳላችሁ? እሱ ደግሞ ቆማጣ ነበረ፣ ተቆምጦ ነበረ፣ ሙሽራ ነበረ። ገብረ ክርስቶስ ሰፈሩ የት ነበረ? አየር ጤና መስመር አንድ ጠፋኝ ሰፈሩ። አሁን እዛ ነው እንትን የሚባለው ገብረ ክርስቶስ አለርት ያለበት ቦታ ላይ የአዲስ አበባ ልጅ የለም። ዘነበ ወርቅ ነው። ዘነበ ወርቅ ያለው ማለት ነው ገብረ ክርስቶስ እሱ ማለት ነው። ዘነበ ወርቅ በዛ ናዛ እንትን ነው እና እንዲህ አይነት ነው ትምህርታቸው። ዋልዘ መቀሌ ታወዝ ሄልፕፉል። አመሰግናለሁ በጣም ኡስታዝ። ኦኬ እሺ ዱካ ምንድን ነው? ምን አድርጉ ነው የምትለን? ከማስተማሮች ምን አደረግን? ምን አልከኝ? ምን አድርጉ ነው የምትለን? ሰላም ነው። ሰላም ነው አለ ኑርልኝ በእናትህ ወጣት እግዚአብሔር ስማ አንተን ፊልጵስዩስ ምዕራፍ 2 ከ6 እስከ 11 ያለው ልጠይቅህ ነው። ምን አደረሰልህ? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደሚገባ ነገር አልቆጠረም፣ የባሪያን መልክ ያዘ ይላል።
ከእግዚአብሔር ጋር መተካከል እንደሚቀማ ነገር እንደመቀማት አልቆጠረም ሲል ማለት በእኔ አረዳድ ብዬ የማምነው ከተወለደ ጀምሮ ነው በእግዚአብሔር መልክ የኖረው ብዬ ነው ማለት ቅድስናና ገዢነት ስልጣን ብዬ ነው የማስበው እኔ ማለት እኔ ያመንኩበት ነገር ግን አንተ በአንተ መረዳት እስቲ እንዴት ነው በእግዚአብሔር መልክ መተካከል የሚለው ነው መቀማት ነው መቀማት የሚለው ነው ይሄ ነበር ጥያቄ በእግዚአብሔር ሁሉም እዛ ውስጥ ያለው እዛ የተቀመጠው ነው ሁሉም ነው ጥያቄ ሳይሆን ነው ለጠቅላላ እውቀት ነው እርሱ ይላል እርሱ ማለት ክርስቶስ የሚለውን ተከትሎ የመጣ ነው ፊልጵስዩስ 2:5 መቼ ነው በእግዚአብሔር መልክ የኖረው ነው ጥያቄ መጀመሪያ ላብራራለህ እርሱ ማለትም ክርስቶስ በአምላክ መልክ ሲኖር ሳለ ይላል አምላክ የተባለው አብ ነው በአብ መልክ ሲኖር ሳለ ነው የሚለው ዛት ሚንስ በአብ ህልውና ሲኖር ሳለ ማለት ነው ለምሳሌ ሐዋርያት ሥራ 17:28 ላይ በእርሱ እንኖራለን ይላል ጳውሎስ በአብ ማለት ነው እንኖራለን ይላል ዮሐንስ ወንጌል 6:57 ላይም ሕያው አብ እንደላከኝ እኔ ከአብ የተነሳ ሕያው እንደምሆን ይላል ስለዚህ ከአብ የተነሳ ነበረ የሚኖረው እርሱ በአምላክ መልክ ወይም ደግሞ በአምላክ ሲኖር ሳለ ነው የሚለው መቼ ነው ሲኖር ሳለ ለሚለው ቃል የሚጠቀመው ሃይፖርሆን ነው የሚለው ሃይፖርሆን ማለት ምን ማለት ነው ቀጣይነት ያለው ያው ነው ግስ ነው ፕሬዘንት አክቲቭ ፓርቲሲፕል ነው ኃላፊ ግስ አይደለም ከድንግል ማርያም ከወለዱ በፊት ሳይሆን ምድር ላይ እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት ነገርን አልቆጠረም መቼ ነው ያልቆጠረው ዮሐንስ ወንጌል ምዕራፍ 5:18 ላይ ራሱን ከአምላክ ጋር አስተካክሎ አምላክ አባቴ ነው ስላለ ይላል ሳለ የሚለው ቃል ያኔ ነው መተካከል ለሚለው ቃል የገባው ኢሳ ወይም ኢሶስ ነው በግሪከኛ መስማማት በሚል ይመጣል ማርቆስ 14:56 ላይ መስማማት ነው መተካከልን ወይም መስማማትን መቀማት እንደሚገባ ነገር አልቆጠረውም ማለት ቀምቶ ያመጣው ነገር ሳይሆን በስጦታ ያገኘው ነገር ነው ዮሐንስ ማቴዎስ ወንጌል ምዕራፍ 28:18 ላይ ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኛል ስለዚህ ያገኘው በስጦታ ነው እንጂ ቀምቶ ነጥቆ አይደለም ያገኘው መተካከልን ወይም መስማማትን መቀማት እንደሚገባ ነገር አልቆጠረውም ዮሐንስ ወንጌል 5:17 ላይ አባቴ እስከዛሬ ድረስ ይሰራል እኔም እሰራለሁ ብሎ ተስማምቶ ነበረ እውነት እላቸዋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይቻልም ብሎ ነው ያላቸው ራሱ ማለት ነው ከእግዚአብሔር ጋር ራሱን አስተካክሏል ብሎ ሲሉት አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይቻልም እና አለ ከዛ በኋላ ምን አለ አብ ሊፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራል እኔ ላደርገው የሰጠኝን ስራ በምድር ላይ ፈጽሜ ያከበርኩ ይላል ዮሐንስ 17:4 ላይ ስለዚህ የምንማረው ነገር ምንድን ነው መተካከልም በመቀማት ሳይሆን በስጦታ ነው ያገኘው ራሱ ማለት ነው ከዛ በኋላ ምንድን ነው የሚለው ራሱ ምን አደረገ ነው የሚለው ከዛ በኋላ በምስሉም እንደ ሰው ተገኝቶ አይልም